ነይ ያዣቸው ያዥኝ ከታች ሂጂሽ በቃ አሁን ኪራ ምን እያደረክ ነው? ማርያም ከታች ምንም ችግር የለውም። ሽራይ በይ አትፍሪ፣ ችግር የለውም። ነይ ገና እኮ አብረን ነው የምንኖረው። ምን እየሆንሽ ነው አንቺ? አንተ አብረን ንቀት ነው እስተሰርጋለ አንቺ የተከበረ ሰው እኮ ነኝ። ጓንተ ፍሬንድሽ ገባሽ? ምን እየሆነሽ ነው? ምንም አታውቂም ምን አንቺ እንደዚህ አይነት ነገር ምንድነው? ኪራ ነይ ነይ እዚህ ጋር እናናወራ በቃ ነይ። እንደ ፍሬንድሽ ያው እንደዚህ አመላቸው ነው ያስቸግራሉ፣ ግን ችግር የለውም። ቪዲዮ ያማዋል ድብየስ ነይ ጠጋቤ። ሰላም 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 ውድ ቤተሰቦቻችን እንዴት ናችሁ? አለን እኛ እግዚአብሔር ይመስገን፣ ክብሩ ይስፋ ምስጋናው ይጓደል። እናንተ እንዴት ናችሁ? ደህና ናችሁ? አለሁላችሁ። እኔ እንግዲህ ዛሬ በፕራንክ ተመልሰን መተናል። በፕራንካችን ተመልሰን መተናል። ሰሞኑን እንግዲህ የሆነ ጭቅጭቅ ውዝግብ ውስጥ ነበርኩኝ። እሱን ነገር ዘለል አድርጌ በቃ በፕራንክ እናንተን ማዝናናት ፈታ ማድረግ ወደሚለው ሀሳብ ተመልሼ መጥቻለሁ። ቡም ተከስቻለሁ። እና እንዴት ናችሁ ፋሚሊ? ሁሉ ሰላም? ጾሙ እንዴት ነው? የሙስሊም ጾም እያለቀ ነው፣ እየተገባደደ ነው፣ ወደ መገባደዱ እየደረሰ ነው። እንዴት ነው ጾሙ? በርታ እያደረጋችሁ ነው? የክርስቲያንም ጾም ያው ወደ እኩለ ጾም እየመጣን ነው። አንድ ወሯን እያጋመሰን ስለሆነ ያው በርቱ። እንግዲህ በክርስቲያንም ሙስሊምም ሁላችሁም በየሃይማኖታችሁ በርታ ብላችሁ ጾም አድርጉ በቃ። እና በተረፈ እንዴት ናችሁ? እኔ ያለው እና ቤተሰብ ዛሬ እንግዲህ አመጣጤ ፕራንክ ነው ብያችኋለሁ። እንግዲህ ፕራንኩም በምን ጉዳይ ነው? በምን ዙሪያ ነው? በአቤ ዙሪያ። አቤ ሰሞኑን 2 3 4 እኔን ፕራንክ አድርጋኝ ነበር። አይታችኋል። በጣም እያስደበረችኝ ነበር። አይታችኋል። አቤት ውስጥ ምን ስታረግ እንደለ አንዴ ልብሴን ትለብሳለች፣ አንዴ ምግብ ላይ በእንትን ታረጋለች፣ አንዴ ሰክሬያለሁ እያለች በቃ አማራኝ ነበር። እና አሁን ተመልሼላታለሁ በከባድ ሀሳብ። ዛሬ እንዲህ እስከምታለቅስ ድረስ ነው ፕራንክ ማረጋት። ዛሬ ከባዱ ነው የመጣውላት። ዛሬ ምንድነው ማረጋው? እንግዳ ይዤ እመጣለሁ። እንግዳው አሁን እየደረሰ ነው፣ ገና እየመጣ ነው። ቪዲዮ እዛ ዋናው ቪዲዮ ላይ ታያላችሁ። እና እየመጣ ነው እሱ። እነሱም ሰርፕራይዝ ነው፣ ለእናንተም ሰርፕራይዝ ነው፣ ለእሷም ሰርፕራይዝ ነው። ይመጣል። እንግዳ ባለሀብት ነው። በቃ ሱፉን ገርግዶ ምናምን ፏ ብሎ ነው የሚመጣው። አጋባሻለሁ፣ በቃ ምርጥ ባል ይሆንሻል፣ ይዞሽ ይሄዳል ወደ ሀገሩ። ውጪ ነው የሚኖረው ምናምን ብዬ ሰካክሳለሁ። እስቲ ምን እንደምትል እናያለን። እሺ ካለች እንግዲህ ከሰርን ማለት ነው። ይኸውልህ ፕራንክ ከሰረ ማለት ነው። እምቢ ካለች ግን ያው በቃ ፕራንኩን አሪፍ አድርገን ሞቅ ደመቅ አድርገን እንቀጥልበታለን ቤተሰብ። እና ይሄ ነው ሀሳቤ። እንግዲህ እናንተም በሰላም ቆዩ፣ በሰላም ተከታተሉ። የሚከሰተውን ነገር አብረን እናያለን። በቃ የሚከሰተው ነው። እስከዛ ድረስ ነው። ሰላም ቤተሰብ። እንግዲህ ይዤ ደርሻለሁ። ጋሼ እንዴት ነው? ሰላም ነው። እንግዲህ ዛሬ ለትልቅ ቁም ነገር ነው ይዞት የመጣሁት። ታንኩኝ አጋራ እዚህም ብዙም የለም ገና ብቻ ነው። ጋሽ እና ዛሬ ቶሎ በልና ይዘህ ሂድ። እሺ አቤ ነይ እንግዳ ይፈልግሻል። ነይ ቶሎ የምን እንግዳ? ነይ ዛሬ ቆንጆ ሰው ነው የመጣሁልሽ። የምን እንግዳ? ጎበዝ ልጅ እኮ ነሽ አንቺ ታውቂያለሽ። እና ጎበዝነትም ታውቃለህ። ሰላም በይ። ዝቅ በይ እንጂ ዝቅ ብለሽ ሰላም በይ። እንዴ ምን ሆነ ነው? የተከበሩ ሰው ናቸው እኮ አንቺ። ቀልድ ነው እንዴ? አቶ ዘንበልላቸው ናቸው። የተከበሩ ሰው አክብሮ ሁሉ ሰፈርተኛው የሚፈራ የሚንቀጠቀጥላቸው ሰው ናቸው። ቀላል ሰው እንዳይመስሉ ከኔ ጋር ስለመጡ። ጋሼ
እንዴት ነው መንገዱ? አላደከመም? ብዙ ነገር አልነገርካትም እንዴ? ልጁ ምን እያለ ነው? ምን ሆነሽ አንቺ? ነይ እስቲ ጠጋ ብለኝና ቆይ። ጠጋ በይ ማለት ነው። ጠጋ በይ። ነይ አትፍሪ፣ ችግር የለውም። ነይ ገና እኮ አብረን ነው የምንኖረው። ምን እየሆንሽ ነው አንቺ? አንተ አልነገርካትም? ንቀት ነው። እስተዛር በለ አንቺ የተከበረ ሰው እኮ ነኝ። ምን ማለት ነው? አብረን እንኖራለን። ዝም በይሽ። አሁን ችግር የለም። ዝም ብለሽ ነይ ቆይ። ጋሼ እኔ ብዙ ሰዎች የሚፈልጉኝ የተከበርኩ ሰው ነው። አንቺ ትልቅ ሰው እኮ ነው በጣም። እስቲ ዘርባዛ ባለሀብት ነው። ብር እንዲህ የተቆጠረለት ሰው እኮ ነው። ይሰራልኛል እንዴ? እንዲህ የሚበትን ሰው ነው እኮ። ምን እየሆንሽ ነው? ያ ማለት ደክራ አልነገርካትም እንዴ? አንቺ እየናቅሽ ነው። ለምን ነው የምንቀው? የተከበሩ ሰው የሚፈራቸው ብር ያለው ሰው ነው እኮ። ምን እየሆንሽ ነው? ደስ ሊልሽ ይገባል እኮ። ለምን ነው ደስ የሚለኝ እንዴ? ይዘውሽ ይሄዳሉ። ውጪ ነው የሚኖሩት በዛ ላይ። ሄድ ዛር በለልኝ። ምን እየሆነች ነው ጋሼ? ይቅርታ በጣም ምን ማለት ነው? ነግሬያታለሁ እኮ ግን ጥጋብ ልጅቷ ጥጋብ አለባት። ነግሬያለሁ መጀመሪያ። ያው እንደምታያት በጣም ጥጋበኛ ነች። ምንድን ነው የነገርከኝ? እንዳየው ጥሩ ኮረዳ ነች። ጥሩ ልጅ አትመስልም? እኔ እኮ እሱም ብዬ እኮ ነው ጋሼ። ያው እንደዚህ አመላቸው ነው፣ ያስቸግራሉ። ግን ችግር የለውም። ሜሲ ልጅ ያማዋል ይደብየስ ነይ ጠጋበይ። ዛር በለስቲ ያዋሸና ጋሼ በጣም ይቅርታ ግን እውነት እንደዚህ አይነት ነገር ይፈጠራል። አንቺ ምን ይሆንሽ ነው? ምን ይሆንክ ነው? ራስህ ትልቅ ሰው ነው እኮ። ምን ይሆንሽ ነው? ዛር በለስቲ ያማዋል እንደ ልጅ እንዴ ምንድን ነው ያመጣው? አንቺ የተከበረ ሰው ነው እኮ። እየናቅሽ ነው። አራት አዋርጂ ነኝ። እሺ አሁን ነይ እስቲ ዛር በለክራ እንዴ ምን ማለት ነው? ልጅ ጤነኛ ነው እንዴ? አይ ቁሚና አውሪ በላት። ቁሚ እዚህ ጋር ነይ። ነይ እዚህ ጋር ነይ። ነይ ቢታ ነይ። እኔ ምንም አላረግሽም። ምን ያረግሻል? ያለ ፈቃድ እኮ አይደለም። ነይ ጠጋ በይ። እሺ ለማንኛውም ተነጋግረን ያለኝን ሀብት ንብረት ላወርስሽ ነው። ግማሹን ያወርሳል። ጉድ ነው። ልጁ ምን አይነት ሰው ነው ያመጣው? ግማሹን ያወርሳል። ያልኩሽ ነው። ብር ምን ይሰራልኛል እንዴ? የሰው ልጅ ምንድነው ዋነኛ ነገሩ እኮ ብር። ይሁና ታዲያ አልፈልግም። እንዴት ምን አልፈልግም ምን ማለት ነው? ነሽ እኔ ላንቺ መፍትሄ እኮ ነው ያውቃለሁ። ምን እየሆንሽ ነው አንቺ? ተረጋጊ። ነገሮችን ተረጋግተሽ አስተውይ። ወይ ጉዴ! ምን አለ ሰው ላይ እስቲ ትልቅ ሰው ናቸው እኮ። ይኸው ሚጣ ነይ። አይቶ ወንድም ክሩዌል ና ሚጣ ነይ። ችግር የለውም። ነሽ ነይ። አሁን ሚጣ አትፍሪኝ። እኔ እንደ ጓደኛሽ እንደ በቃ እንደ ፍሬንድሽ ገባሽ? ምን እየሆነሽ ነው? ምንም አታውቂም። ምን አንቺ እንደዚህ አይነት ነገር ምንድን ነው ኪራ? ነይ እዚህ ጋር እናወራ። በቃ ነይ። እንደ ፍሬንድሽ እኮ ነው የምትለኝ። አሁንም ደገምኩ። ፍሬንድ ነው በቃ ላይ። እኔ ቤተሰቦችሽንም አናግሬያለሁ። ነይ አትፍሪ። ምን ሰው ናቸው እኮ እዛ ላይ ባለሀብት ናቸው። እኔ ጠጋ በይ። ልጁ ጤነኛ ነው እንዴ? ጠጋ በይ እስኪ። ለማንኛውም ጠጋ በይ። ዞር በል እስኪ ኪራ። ምን እየሆንክ ነው? ማርያምን ቤተሰብ ዛሬ እንግዲህ ሞቅ ደመቅ አድርገን እዚህ ጋር ቆሜ መኪና ነው ለቤተሰብ የሚሰጠው። ጥሎሽ መኪና ምን ይሰራል? ልጁ ጤነኛ ነው። ምንድን ነው ያመጣው ዛሬ? ስነ ስርዓት አይደረግም እንደዚህ። እስቲ ዞር በል እስቲ ኪራ። ነው እንዴ ዛሬ? ተዋረዳ። እሺ ቢያንስ ቆሚ። እሺ ችግር የለም በቃ ችግር የለም። ቆምኩ። ነይ እዚህ ጋር ነይ። እኔ ብዙ ስራ አለብኝ። ብዙ ማራምዳቸው ቢዝነሶች አሉ። ልጁ ጤነኛ ነው እንደ ዛሬ? ጉዴ በላ። ጋሼ በጣም ይቅርታ እንግዲህ በእናትህ ተከበሩ። አንቺ ተይ እንጂ ምን እየሆንሽ ነው? እስቲ ዘር በል እንዴ! ማን ነካ? ቀልድ ነው እንዴ? አሽዋን አንቺን ለማግባት ነው የመጣሁት። ማንን? ቆሚ እዚህ ጋር ኪራ። በቃ እሱ ነው ታገባለች፣ ችግር የለውም ብሎ በጣም ነው የምትወድ። ደግሞ ምርጥ ሰው ነች እኮ ብታይ። እስቲ ዘር በል እዛ። ጸባይዋ ብትል ሁሉ ነገሯ እንዴት ደስ እንደሚል። አሁን ምን ሆና ነው ታዲያ? ዛሬ ምን ነክቶሽ ነው? ዘር በል። ከማን ጋር ነው? ልጁ ምን እያለ ነው? ቆሚና እዚህ ጋር በቃ ሰላም በይ። ሽማግሌ ጋር ልታጋባኝ ነው? የምን ሽማግሌ? አንቺ ወጣት ናቸው፣ ወጣት ናቸው፣ ጉልበት አላቸው። ይኸውስ 2 መኪና አለኝ። አንዱን ላንቺ እሰጣለሁ። በቃ ነይ። ምን ትፈልጊያለሽ ከዚህ በላይ? ደስ የሚል ነገር ነው። እንዝናናለን። ለቤተሰብም ጥሩ ነገር ይሰጣል። ምን ማለት ነው? ለእኛም ደስ የሚል ነገር ነው። ለእኛም አሪፍ ነው። ልታታለኝ ምን ማለት ነው? ልጁ ጤነኛ ነው እንዴ? ከየት አባት ነው የመጣው? ለእኛም ጥሩ ነገር ነው እኮ። አንቺ ምን ይሆንሽ ነው? አዎ እኔ ራሴ እገዛለሁ እንጂ ምን? አዎ ነሽ። አሁን እዚህ ጋር ቁሚ። እሺ አታዋርጂ በእናትሽ ቁሚ። እሺ ቁሚ ቢያንስ። ተይው ሌላ ነገሩን ተይው። ቁሚ
ኢየሱስ ክርስቶስ ቆሜ በቃ አዎ ቆመሽ አውሪ የተሰማሽ እስቲ ጉልበት አላቸው ገና እኮ ጠንካራ ናቸው እኮ እንደ ሌላ ሰው እንዳይመስል ጠንካራ ደንዳና ናቸው ሰው ሁሉ የሚፈራቸው እኮ ናቸው አንቺ ምንድነው ያመጣቸው እንደዚህ ሽማግሌ ሽማግሌ ናቸው እነዚህ እሺ እንደዚህ ያጂ ነው በጣም ጋሼ እንግዲህ ምን ላድርግ አይ እንደምንም አንተ አግባባት ገብቶሃል ወንድም አግባባት ነይ እንደዚህ ያጂ እዚህ ጋር ነይ እንደዚህ ያጂ ውርደት ነው ጊዜ እየባከነብኝ የምን ውርደት ነው የምትይው አንቺ አራት አዋርጅኝ አንቺ እያዋረድሽኝ ነው ራሱ ማን ነው የተዋረደ እኔ እኮ ነው የተዋረድኩት እና ነይ ቆሚና እንደዚህ አትይጂም ነይ ያጂ ነይ ችግር የለውም ተለማመጂ ካሁን ነይ ችግር የለም በቃ ላታገቢም ትችያለሽ እኮ ነይ ነይ ቆሚ እዚህ ጋር አጠገባቸው ቆሚ ነይ ለምንድን ነው ማታገባኝ ችግር የለም ጋሽ ያሳምነውና እንፈታለን ነይ ችግር አታገቢም ነይ ቁም በቃ ና ያጂሽ እንደዚህ ቢያንስ ሞክሪ ነይ ችግር የለም ጤነኛ ነው እስቲ ልቀቀኝ ምን እየሆነሽ ነው እቺ ልጅ አንቺ ቁም ነገር እኮ ነው እያወራ ያለሁት ያለኝን ሀብት ንብረት አልነገርክም ምን ያደርግልኛል ለኔ አታውቅም ነው ሁለት መኪና አለ ቤት አለው ታዲያ ለመኪና ለብር ብዬ ነው ማግባው እሱ እና ምን የምትበይው የምትጠጪው ነገር ፏ ብለሽ ነው የምትኖሪው ይሁን በራሴ ነው ፏ ነኝ አዎ ቀልድ ነው ያዘችው እንዴ በአንቺ ምክንያት ለዚህም ወጣት ያልፍለታል ጋሽ አንቺ ምን እያደረግሽ ነው ያለሽው እንዴ አስተካክል እንጂ ህይወታችን ይስተካከል ነይ ቁም አዎ ዝም በይና ቆሚ በቃ ችግር ያጂ እኔ ጋር ትሄጃለሽ የት ነው የምሄደው አትልቀቂ አንቺ በስነ ስርዓት ያጂ እውነት እኔና እያናደርሽ ነው ያጂ ያዛጋሽ የሚያስፈራ ነገር የለም ምን ሆነሽ ነው አንቺ ዞር በል እስቲ ምን ሆነሽ ነው አንቺ ጋሽ በጣም ይቅርታ አድርገኝ በኢየሱስ ክርስቶስ ምን አይነት ነገር ውስጥ ነው የከተትሽኝ? የተከበርኩ ሰው እንደሆነ ያወቀ ጋሽ በጣም ይቅርታ፣ እውነት እኔ በጣም ይቅርታ አድርጉልኝ። እኔ እንደዚህ ታደርጋለች። የሀብት መጠን እኮ ነው። አንቺ ምን እየሆንሽ ነው? የሀብት መጠናቸው ነው እኮ ብዙ ሰው እኮ የሚመኘው ነገር ነው። አንቺ ምን አይነት ቀልድ ነው? ነይ ነይ ቁሚ እዚህ። እንዳንቺ ብዙ ያሉትን አግብቻለሁ። አንተ ነው የሚያገቡት? አዎ እንዴት ወደው ስድስት ሚስት አላቸው። እሺ ስድስት ሚስት አላቸው። ሰባተኛ ነሽ አንቺ። ነይ ሰባተኛ። አዎ አንድ ቤት ሰጥሻለሁ፣ መኪና ለሁሉም እያንዳንዳቸው ቤት አለ፣ መኪና አላቸው ሁሉ። ነይ እዚህ ጋር ቁሚ። በቃ ዝም ብለሽ ሰባተኛ እንሂድ። በቃ ነይ። አሁን ከኔ ጋር በቃ ጨርሰናል። ነይ ያዛዛን ማርያምን ዞር በል። እንዴት ልጅ ምን እያለ ነው? ማርያምን ዞር በል ካጠገበኝ። አንቺ ንቀት ነው። ውጭ ነው መኪና የቆመው። እንሂድ መኪና ጋር እንሂድ። ነይ ብለሃል እኮ እያወራህ ነው። በመኪና እሺ፣ በመኪናም እየናክሽ ነው። አንሄድም። አልሄድም። ለምን? የትም አልሄድም። ውብዬ ትቆጣኛለች። ውብዬ ሳሰማ እኮ ነው ህይወትሽን እንቀይር። ይሄ ሁሉ ውብዬ አልሰማችም እንዴ? ስታቅማ ደስ ይላታል። ባለሀብት አገባች ሲባል እንዴት ነው ደስ አይልም? ለቤተሰብም ለሁሉም ለእኛም ተተርፊያለሽ። እሳቸው ደግሞ አይደለም ለእኛ ብቻ ለዚህ ለሰፈርተኛው ሁላ ይተርፋል። ነይ ቁሚ። በቃ ነይ ጋሼ። አዎ ብዙ ሰዓት እየገደልሽባቸው ነው። አንቺ ብዙ የሚሰሩ ስራ አለ እኮ። ገባኝ እኔ ኪራ። እንዴ ልጁ ምን እያወራ ነው እንጂ? ምን አይነት ነገር ነው አቤ? ምን አይነት ነገር ነው? ራሴ ምንድን ነው ያመጣው? እንዴት ይሻላል? እኔ ግራ ገባኝ እኮ ጋሼ። ምን ይሻላል ታዲያ? ወይ ሌላ ልፈልግልህ እንዴ? ተጋበኛ ነች በጣም። እኔ ጥሩ ነው፣ ወድጃታለሁ። ኮረዳ ነች። አዋ ታዲያ አታያትም እንዴ? ኮረዳ ናት። ሞንደል ትላለች። እስቲ ዛር በል እስቲ። ምንድን ነው ያመጣው? ክርስቶስን ምስክሬ እንዴ ጋሼ። ኧረ እቺ ስርዓትም የላትም። ስርዓት በቃ ስርዓትን ልታስተምረኝ ነው? ነይ እሺ። አሁን እዚህ ጋር ከጎናቸው ቁሚ። ከጎናቸው ልትሆኚ ነው የሚገባው። ነይ። አታከብሪም አንቺ? ትልቅ ሰው ናቸው እኮ አታከብሪያቸውም እንዴ? አላከብርም። እንዴት ንቀት ነው? ነይ እዚህ ጋር አቤ። ነይ ጠጋ በይ፣ ጠጋ በይ በእናትሽ። እኔ እኮ ነይ ያዢ ያዣቸው ያዢኝ ከታች እጅሽ በቃ በቃ። አሁን ኪራ ምን እያደረክ ነው? ያዢ ከታች። ምንም ችግር የለውም። ሙሽራይ ነይ ያዢ። ሙሽራይ ያርግ እኮ ነው። የወይና አበባዬ ሙሽራዬ
ሙሽራይ ያዥ በእናትሽ አንቺ አታበላሽ፣ ነገሮች አታበላሽ። ደስ ብሎ ደስ በቃ በቅርቡ አንድ ያዥ አስረግዝሽና ልጅ ትወልጃለሽ። ኪራ ምን ችግር ምን እያወራ ነው? ጸጋ ነው፣ ደስ የሚል ነገር ነው። ምን እያወራ ነው ልጁ? ንገረኛ። ታዲያ ከዚህ ሽማግሌ እንዴት ነው የማገባው? ከዚህ ሽማግሌ እንዴት ነው የማገባው? ንቀት ነው። ረፊ ስነ ስርዓት ያዣቸው እንደዚህ ያዥ አንዴ ያዥ ደስ እንዲላቸው ነው። በቃ ችግር እንጋባለን በቅርቡ ልጁ ያዥ በቃ ሙሽራዬ ተስማምታለች አይደል? ደስ ብሏታል እኮ እኔ ደስ ብሏታል። የምን ደስ ልጅ እንወልዳለን እየወደደች እየተግደረደረች እኮ ነው ያለችው እንጂ የሴቶችን ባህሪ ያውቃሉ። አጋሽ ለዛ ነው ይቅርታ በጣም ይደረግልኝ። ሽማግሌ ነው ልጅ ምን እያደረክ ነው አንተ? ቆንጆ ነው እኮ ቆንጆ ልጅ እንደሱ ቆንጆ ሸበላ ልጅ ትወጃለሽ። ወንበር አንቺ ወንበር ይዘሽላቸው ነው። እሺ እንዴ አለፋ ናቸው እስካሁን። ሂጂ ይዘሽ ነው በእናትሽ። ዘር በል እስኪ ቤት ግባና ሻይ ቡና ጠጣ አይባልም። ምን ሆነሽ ነው? የት ነው የማውቃችሁት? ዳሽ ቤት ነው የማውቃኝ። አዎ ቤት ይሻላል። ወንበር አይ ንፋስ ለመውሰድ ወንበር ይመጣል እኮ። ንፋስ ላይ መሆን ነው የሚፈልጉት እሳቸው። በእናትሽ ልብስ ወንበር ይዘሽ ነው። ስንቱ ቆሞ ነው መሰለሽ የሚያስቀምጠኝ። አላወቁትም ጋሽ ለዛ ነው። ችግር የለውም። እኔ በጣም ስለወደድኳት አልቀየማትም አይደል? ለአንተም የምሰጥህ እድል እንዳለ ሆኖ ገርሞኛል እኮ እዚህ ጋር አይ መያዙ ይበቃል፣ ግን ወንበር ታምጣልኝ እና ይሄ የማን ነው? ድሮ ለአንቺ አምጥቶ ነው እኮ ንቀት ነው። አዎ ለአንቺ ነው። ይሄ የማን ነው? አንተ ጤነኛ ነህ እንዴ? ምን ይሆነሽ? ይሄ ሽማግሌ ነው እኔ ማገባው? ምን ሆነሽ አንቺ? ስርዓት እንጂ እንዴ ንቀት ነው። አንቺ ቤተሰባችን ሊያስከብር እኮ ነው የመጣው። ስንቱን መሰለ በጊዜያችን ጠብር ግፍ ያለ ዞር በል እስኪ ኪራ። ስንቱን መሰለ ሰኪ ያልከኝ እኮ ነው። ማርያምን ልጁ ጤነኛ ነው እንደሊያጋባኝ ንገራት፣ ዝናዬን ንገራት። ሰላም ምን ሆነሽ አንቺ? አቤ ችግር የለም እዚህ ጋር ሰኪ። እሺ ዞር በል። እንዴት ሰኪ አግብቶሽ እኮ ይዞሽ ውጪ ይሄዳል እንዴ? እንዴ ልደበድብኝ ነው እንዴ? እንዴት ይሄ ለራሱ ሰድሽ? ኧረ በፈጣሪ ስም ለራሱ ሰድ ባሽ በጣም ንቀት አለባት ልጅቷ። ሰው ትንቃለች እና ኧረ ያው ቤት ስትገባ ሽማግሌ ልታጋባኝ ቤት ከገባሽ በኋላ ስነ ስርዓት ትይዣለሽ። ቆንጠጥ አድርጎት ስነ ስርዓት እንድትይዝ ቆንጠጥ። ኧረ ችግር የለውም። ያው ምንም አይታ ስለማታውቅ እኔ ቆንጠጥ ካልተደረገች እንደሱ አይነት ብዙዎችን አግብቻለሁ። እንዳልኩ 7 ሚስቶች ናቸው ያሉት። 7 የምታደርገው ነገር እግዚአብሔር ትክክል አይደለም። እሺ ችግር የለም። ታገቢያቸውና ትሄጃለሽ። በቃ ውጪ አሜሪካ ነው ዛሬ። በቃ ቁርጥሽን ወቂ። ልብሷን ይዛ እንሄዳለን። አናግሪያቸው። እሺ ቆመሽ እንደ ለምንድን ነው የማናግረው? ስነ ስርዓት ያላት ተወደደች ሰው ነች። ካለ ንገሪኝ። ከየት ነው የመጣው? ገንዘብ ነው የምትፈልጊው? ምንም ፍላጎትሽን ንገሪኝ። ምንም አልፈልግም። መኪናም አልፈልግም። ቤት ነው እነማን ናቸው? ከየት ነው ያመጣቸው? የተከበሩ ሰው ናቸው። ከየት? ከሰማይ ነው የወረዱ። ዱብ ነው ያሉት። በቃ ነይ፣ ከሰማይ ዱብ ብለው ነው ያሉት። ነይ እቀፊያቸው እስቲ። ደስ አይሉ? ምን ደስ አታማናችሁ ደግሞ። እሺ ትልቅ ሰው ናቸው። እዚህ መተው ጋሼ። እሺ ወንበር እንኳን ይዛ ማትመጣች ባለጌ ያስቀመጥክ እኮ ነው አንተ። ይዘሽ ነው ወንበር ስልሽ እምቢ አልሽ። መሬት ላይ ታስቀምጫለሽ። ትልቅ ሰው አዎ፣ በማርያም ምን ያውክ አንተ? ወይ ጉዲ! ነው ብዬሽ እናገራለሁ እንጂ ምኑ ነው የምትነግሪው? ካገባሽ በኋላ ከሄድሽ በኋላ እኔ እነግራለሁ። ሁሉን ነገር እነግራለሁ። ችግር አታስቢ አንተ ሰውዬ። እሺ አንዴ ጉንጫቸውን ሳመች ነኝ ሟበይ ነኝ። ያዛት ወይ እኔ ጉንጫን ልሳም። ያዛትና እኔ ልሳም። እሺ ጋሽ እዚህና መጣና ልቅና ለፊት ነይ ነይ። አቤ ችግር የለም። ነይ ቆሜ እዚህ ጋር ነይ።
ከኝ ማርያምን ነሽ እዚህ ጋር ቆመን ሌላ ወንጀል ውስጥ እንዳንገባ ደግሞ ነይ ቆሚና ጉንጭሽን ይሳምሽ። ሳሚ ያልከኝ እኮ ነው። ምን ችግር ነይ እና ሳማ ብዙም እንትን ስላልፈለገች ችግር የለም ጋሼ። ይኸው ወጣትነት ነው እንደዚህ የሚያደርጋት። በቃ ቤት ስወስዳት ልኳን ነው ቆንጠጥ ያርጓት። ነይ ጉንጭሽን ይሳሙሽ። አትነካኪ። በቃ ጉንጩን ሳሚ። ይሄ መላጣ ነው መሰለኝ። አንቺ እንዴ ጋሼ ምን እየሆንሽ ነው አንቺ? አቤ ይሄ አሹ ነው አይደል? ለምን አሹ ነው የምትይው? ትልቅ ሰው ናቸው አንቺ። እኔ አዲሱ ባልሽ ነኝ። ጉድ እየሰራችሁብኝ ነው አይደል? ኧረ ጉድ የለም ጉድ የምን ጉድ? እስቲ ዛር በል እስቲ ለአግብቶሽ ወዶሻል ሲጀመር ይዛት አቤ ወይ አበበላቸው ይላል። አንቺ ግን ምን አይነት ሰው ነሽ አንቺ? ባለሀብቱን ቢመጣ እንደዚህ አንቺ ባለሀብቱ ቢመጣ እንዴ ልታረጊ ነው? አስመለጥሻል። ባለሀብቱ ቦን ራሱ አስመለጠሽ። ሰው ራሱ ባመጣ እንዴ ልትሆኚ ነው አንቺ? በጣም ባለጌ ነሽ። የሰደብከኝ እኮ ነው አንተ። እንኳን ሰደብኩሽ እና እሺ ብለሽ ይዘሽ አትሄጂም ነበር? ሽማግሌ ልታጋባይ መጨረሻ ላይ ስሜቱ እንዴት ደስ አይል? ሽማግሌ ማግባት እኮ ደስ ይላል። ብዙ ሰው እኮ የሚፈልገው ነገር ነው። አሁን ያወራሁትን ሁሉ ሀብት መች ነው ማገኘው? እየመጣ ነው ካፌ ጋር ቤተሰብ እንግዲህ ካሜራ ይዘህ መታወል ነው። እንዴ ምን ማለት ነው? አላየሽም ነው ካሜራ እና እንግዲህ አሹ ሽማግሌ ነው አልወደድሽም? እንደምታዩት ናቸው እንግዲህ ተደባዳቢ ነው። እንዲህ ልትደበደበኝ ትንሽ ነው የቀራት። መታ እንኳን ትልቅ ሰው ነው ያለው ብለሽ እንኳን አክብረሽ አትጠጊም እንዴ? አሹ ነው እንደዚህ ይሆናል። ልትደበደበን ምንም አልቀረም እኮ ጋሼ። ምን ተሰማሽ ግን? አሁንም እኮ እንደ ሽማግሌ የሆነ ነው። በቃ ደስ ይላል። ቤተሰብ እንግዲህ አግኝተናታል። ያው በዚህ በኩል አሁን ያጂ መጋጋሽ መልካም ይሁት። የዛሬ ዓመት ልጅ ዱብ አድርገው ነቃጭሉ ያጃቸው በቃ ሙሽራይ